አንደኛ ነገሥት ምዕራፍ 8 ሰለሞንም የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን ሁሉ የእስራኤልን ልጆች የአባቶቻቸውን ቤቶች መሳፍንት ንጉሡ ሰለሞን ወዳለበት ወደ ኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ኤታኒም በሚባል በሰባተኛው ወር በበዓሉ ጊዜ ወደ ንጉሡ ወደ ሰለሞን ተከማቹ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቱን አነሱ። የእግዚአብሔርንም ታቦት የመገናኛውንም ድንኳን በድንኳኑም ውስጥ የነበረውን የተቀደሰውን ዕቃ ሁሉ አመጡ። እነዚህንም ሁሉ ካህናቱና ሌዋውያኑ አመጡ። ንጉሡም ሰለሞን ከእርሱም ጋር የተሰበሰቡ የእስራኤል ማህበር ሁሉ ከእርሱ ጋር በታቦቱ ፊት ሆነው ከብዛታቸው የተነሳ የማይቆጠሩትንና የማይመጠኑትን በጎችና በሬዎች ይሰዉ ነበር። ካህናቱም የእግዚአብሔርን ቃል ኪዳን ታቦት በቤቱ በቅድስተ ቅዱሳን ውስጥ ከኪሩቤል ክንፍ በታች ወደ ነበረው ወደ ስፍራው አመጡት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበር። ኪሩቤልም ታቦቱንና መሎጊያዎቹን በስተላይ በኩል ሸፍነው ነበር። መሎጊያዎቹም ረጃጅሞች ነበሩ። በቅድስተ ቅዱሳን ፊት ከመቅደሱ ውስጥ ጫፎቻቸው ይታዩ ነበር። በውጭ ያለ ግን አያያቸውም ነበር። እስከ ዛሬም ድረስ በዚያ አሉ። በታቦቱም ውስጥ የእስራኤል ልጆች ከግብጽ ምድር በወጡ ጊዜ እግዚአብሔርም ከነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም። ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ሰለሞንም እግዚአብሔር በጨለማው ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤት በእውነት ሰራሁልህ አለ። ንጉሡም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ሕዝቤን እስራኤልን ከግብጽ ካወጣሁበት ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷም ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥሁም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ። በሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ ብሎ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ስም ቤት ይሰራ ዘንድ በልቡ አሰበ። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሰራ ዘንድ በልብህ አስበሃልና ይህን በልብህ ማሰብህ መልካም አደረግህ። ነገር ግን ከወገብህ የሚወጣው ልጅህ እርሱ ለስሜ ቤት ይሰራል እንጂ ቤት የምትሰራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል አጸና። እግዚአብሔርም ተስፋ እንደሰጠ በአባቴ በዳዊት ፋንታ ተነሳሁ፣ በእስራኤልም ዙፋን ላይ ተቀመጥሁ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሰራሁ። ከግብጽም ምድር ባወጣቸው ጊዜ ከአባቶቻችን ጋር ያደረገው የእግዚአብሔር ቃል ኪዳን ላለበት ታቦት ስፍራ በዚያ አደረግሁለት። የእስራኤልም ጉባኤ ሁሉ እያዩ ሰለሞን በእግዚአብሔር መሠዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ፣ እንዲህም አለ፣ የእስራኤል አምላክ አቤቱ፣ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንንና ምሕረትን የምትጠብቅ
ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅህ በአፍህ ተናገርህ፣ እንደ ዛሬው ቀንም በእጅህ ፈጸምከው። አሁንም የእስራኤል አምላክ አቤቱ አንተ በፊቴ እንደሄድህ ልጆችህ መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠኸውን ለአባቴ ለዳዊት ጠብቅ። አሁንም የእስራኤል አምላክ ሆይ ለባሪያህ ለአባቴ ለዳዊት የተናገርከው ቃል እባክህ ይጽና። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ? ነገር ግን አቤቱ አምላኬ ሆይ ወደ ባሪያህ ጸሎትና ልመና ተመልከት። ዛሬም ባሪያህ በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖችህ ሌሊትና ቀን የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያህ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያህ ፊት ቢምል በሰማይ ስማ አድርግም። በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱንም በራሱ ላይ መልስበት፣ ንጹሑን አጽድቀው፣ እንደ ጽድቁም ክፈለው። ሕዝብህ እስራኤል አንተን ስለበደሉ በጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት ቢጸልዩና ቢለምኑህ አንተ በሰማይ ስማ፣ የሕዝብህንም የእስራኤልን ኃጢአት ይቅር በል፣ ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለበደሉ ሰማይ በተዘጋ ጊዜ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቅሃቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ። የሚሄዱበትንም መልካም መንገድ በማሳየት የባሪያዎችህንና የሕዝብህን የእስራኤልን ኃጢአት ይቅር በል። ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብ ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን የሕዝብህም ጠላት የአገሩን ቀበሌዎች ከቦ ቢያስጨንቃቸው መቅሰፍትና ደዌ ሁሉ ቢሆን ማናቸውም ሰው የልቡን ሕመም አውቆ ጸሎትና ልመና ቢጸልይ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩህ ዘንድ በማደሪያህ በሰማይ ስማ፣ ይቅርም በል። አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። ከሕዝብህም ከእስራኤል ወገን ያልሆነ እንግዳ ታላቁን ስምህን ብርቱይቱንም እጅህን የተዘረጋውንም ክንድህን ሰምቶ ስለ ስምህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያህ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩህ ዘንድ በዚህም በሠራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ከተማ እኔም ለስምህ ወደ ሠራሁት ቤት ለእግዚአብሔር ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድልም ሰው የለምና አንተን ቢበድሉ ተቆጥተህም ለጠላቶቻቸው አሳልፈህ ብትሰጣቸው ሩቅ ወይም ቅርብ ወደ ሆነ ወደ ጠላቶች አገር ቢማረኩም
በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በማራኪዎቹም አገር ሳሉ ተመልሰው ኃጢአት ሰርተናል፣ በድለንማል፣ ክፉንም አድርገናል ብለው ቢለምኑ በማረኳቸው በጠላቶቻቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጠሃት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ ጸሎታቸውንና ልመናቸውን በማደሪያህ በሰማይ ስማ፣ ፍርድንም አድርገላቸው። አንተንም የበደሉህን ሕዝብህን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል። ይራሩላቸውም ዘንድ በማረኳቸው ፊት ምሕረት ስጣቸው። ከግብፅ ምድር ከብረት እቶን ውስጥ ያወጣሃቸው ሕዝብህና ርስትህ ናቸውና በጠሩህ ጊዜ ሁሉ ትሰማቸው ዘንድ ለባሪያህና ለሕዝብህ ለእስራኤል ልመና ዓይኖችህ የተገለጡ ይሁኑ። ጌታዬ እግዚአብሔር ሆይ አባቶቻችንን ከግብፅ ባወጣህ ጊዜ በባሪያህ በሙሴ እጅ እንደተናገርህ ርስት ይሆኑህ ዘንድ ከምድር አሕዛብ ሁሉ ለይተሃቸዋልና። ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሳ። ቆሞም የእስራኤልን ጉባኤ ሁሉ በታላቅ ድምፅ ሲመርቅ እንዲህ አለ። እንደ ተናገረው ተስፋ ሁሉ ለሕዝቡ ለእስራኤል ዕረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም። አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ከእኛ ጋር ይሁን፣ አይተወን፣ አይጣለንም። በመንገዱም ሁሉ እንሄድ ዘንድ ለአባቶቻችንም ያዘዛትን ሥርዓትና ፍርድ ትእዛዙንም እንጠብቅ ዘንድ ልባችንን ወደ እርሱ ያዘነብል ዘንድ ለባሪያውና ለሕዝቡ ለእስራኤል በየዕለቱ ፍርድን ያደርግ ዘንድ ይህች በእግዚአብሔር ፊት የለመንኋት ቃል በቀንና በሌሊት ወደ አምላካችን ወደ እግዚአብሔር የቀረበች ትሁን። የምድር አሕዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ እንደ ዛሬው ቀን በሥርዓቱ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከአምላካችን ከእግዚአብሔር ጋር ልባችሁ ፍጹም ይሁን። ንጉሡም ከእርሱም ጋር እስራኤል ሁሉ በእግዚአብሔር ፊት መሥዋዕት ሰዉ። ሰለሞንም ለእግዚአብሔር ይሰዋ ዘንድ ለደህንነት መሥዋዕት 22,000 በሬዎችና 120,000 በጎች አቀረበ። ንጉሡና የእስራኤልም ልጆች ሁሉ እንዲሁ የእግዚአብሔርን ቤት ቀደሱ። በእግዚአብሔር ፊት ያለው የናሱ መሠዊያ የሚቃጠለውን መሥዋዕትና የእህሉን ቁርባን የደህንነቱንም መሥዋዕት ስብ ይይዝ ዘንድ ታናሽ ስለነበረ በዚያ የሚቃጠለውን መሥዋዕትና የእህሉን ቁርባን የደህንነቱንም መሥዋዕት ስብ አሳርጓልና በእግዚአብሔር ቤት ፊት የነበረውን የአደባባዩ መካከል ንጉሡ በዚያ ቀን ቀደሰ። በዚያም ዘመን ሰለሞን ከእርሱም ጋር እስራኤል ሁሉ ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያለው ታላቅ ጉባኤ በአምላካችን በእግዚአብሔር ፊት 7 ቀን በዓሉን አደረጉ። በ8ኛውም ቀን ሕዝቡን አሰናበተ። እነርሱም ንጉሡን መረቁ። እግዚአብሔርም ለባሪያው ለዳዊትና ለሕዝቡ ለእስራኤል ስላደረገው ቸርነት ሁሉ በልባቸው ተደስተው ሐሴትም አድርገው ወደ ስፍራቸው ሄዱ።